ከረዳን ደግሞ አንዳንድ ሀሳቦችን እናወራለን። እምወዳቸው ዘማሪ መጡ። ቀሲስዬ ደህና መሸህ ፈለገ፣ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እያየሁ ነበርና ቶሎ አስገባኸኝ እኮ አሳፈርክኝ። እንዴ ዝማሬ እንዲዘመርልን ፈልገን እኮ ነው። ጋይስ እንግዲህ የቀሲስ አሸናፊን መቼም በጣም ብዙ ዘማሪዎች ሁላችሁም እንደምትወዱ ተስፋ አደርጋለሁ። እኔ ግን በተለይ ለእኔ በጣም የተወደደ ቀን ያው ሁላችሁም እንደምታውቁት ነው። ከክፉ ቀን መውጫ የሚለውም እና ደግሞ አቷል ጎሎበታል። በስማ እኔ ቀሲስ እስከሚዘጋጁ ብዬ ነው ይህን ነገራቸው። በጣም ወዳቸው ዝማሬዎች ቀሲስ አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ። በጣም 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 የሚገርም መዝሙር እሱ መዝሙር እውነት በጣም እንጃ በጣም ስሜቱ ይለያል። እና እንዴት ተገኘ እኔ ቤት የሚሉት ዝማሬዎች በጣም ነው የምወዳቸው። ቀሲስን ደግሞ ዛሬ እንደዚሁ ማግኘቴ ለእኔ ትልቅ ክብር ነው። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች በደንብ ለሁሉም እንዲዳረስ በደንብ ሼር አድርጉ እና ነገ ቀን 4 ሰዓት ላይ እንገናኝ። ጌታ ቢረዳን ቀን 4 ሰዓት ላይ የሆነ የምንለቀው ቪዲዮ ይኖራል እና በዛ ዙሪያ እንገናኛለን። ቀሲስ ከተመቾት ለመስማት ዝግጁ ነን እኛ። እንዴት አመሻችሁልኝ ሁላችሁ? ሼር እያደረኩ ነበር። እግዚአብሔር ይመስገን በጣም እድለኞች ነን ዛሬ። አንተን በጣም እኮ በጣም ብርቃችን እኮ ኑርልን። ደግሞ ደስ ብሎኛል። አዲስ ዓመት ዋዜማ አብረን ያመሸ ነው። አዎ የቦሌ መድኃኒዓለም የነበረው ጉባኤ በጣም በጣም ደስ የሚል ነበር እና ያስተማርከውን ትምህርት ግን አልረሳሁት። እያንዳንዷን ልነግር እችላለሁ ብትጠይቀኝ። እንደው መጠየቅ ሳይሆን ቀሲስ ስለ እውነት እንደው በቁም ነገር እንደው እዛች ላይ እንደው የምታረማት ነገር ካለች ወይም ደግሞ ይሄ ሀሳብ ቢጎላ የሚሉት ነገር ካለ እንደው እኔም ቁጭ ብዬ ልማር ዛሬ። በጣም ተደስቻለሁ። ማለት የሀሳብን የገለጥክበት ደግሞ መድረክ እንደዚህ ሚዲያ አይደለም። መድረክ ስትቆም ሁሉ ነገር አይደለም። ብዙ ጊዜ መድረክ ላይ አንተ አሁን አልቆምክም እንደኛ ብዙ ዘመን። እኛ እንኳን በየቀኑ እንፈራለን፣ ግን መድረክ ላይ ቆሞ መናገር የእግዚአብሔር ጸጋ ሲረዳ ብቻ ነው የሚቻለው። እና እኔና መረዋ እየተነጋገርን ነበር። አንተ እያስተማርክና መልዕክት ውስጥ ታስተላለፍ እየተነጋገርን ነበር፣ ተቀምጠን እየተገረምን ማለት ነው። በተለይ ደግሞ የመነኩሴቷ ታሪክ በጣም ነው ተቻለገኝ። አንዳንዴ ለሰው ቅርብ የሆኑ ታሪኮችን ማምጣት ከመጽሐፍቶች ላይ አንጥቶ ማምጣት ሰዎች እንዲበረቱ ያደርጋቸዋል። እና እንደዛ ያለ ታሪኮች በጣም ድንቅ ናቸው። እሱ በጣም ወድጀዋለሁ። ድንቅ ነበር። እግዚአብሔር ይባርክ። አሜን አሜን። ቀሲስ በጣም አመሰግናለሁ። እንደዚህ እምነት ላይ ብቻም ሳይሆን ህይወት ላይ በደንብ ታገለግላ እንደዚህ ባገለግል ላይ በጣም ብትሰራ በጣም ጥሩ ነው ብዬ አስባለሁ። እስቲ በእርሶ ምክር ይጀምራለሁ ጌታ ከረዳኝ። አደረሳችሁላችሁም አታርጎንበታል የሚለውን ዘመር። እሺ በጣም መርከኝ ደስ ብሎኛል። በጣም ዝማሬ መላእክት ያሰማልን። በጣም እውነት እኔ የሆነ የእርሶ ዝማሬዎች ከግጥሞቻቸውም ጭምር በጣም የሆነ ለየት የሚያደርጋቸው ነገር አለ። በተለይ የተወደደ ቀንን ስናነሳ ይሄኛው መዝሙር እንዴት ተገኘ በእኔ ቤት የሚለው እና እውነት በጣም ነው የምናመሰግነው። ካላደከሙት አንድ እንደው ቢደገምልን ደስ ይለናል። እንኳን ምንም እየዘመርኩ ነበረ። አንድ ፕሮግራም ላይቭ ነበረኝና ወጥቼ ደስ የሚል ላይቭ ነበረኝ። የመዝሙር ፕሮግራም ነበረ። እስቲ ከክፉ ቀን መውጫ የሚለውን ላገኘ እንደ አዲስ እየሰራሁት ነው። እሱ መዝሙር እንደውም ሰርቸው ብንዘምረው ደስ ይላል።
እስከዛ ድረስ መልእክቶችን እንትን ኧረ እንጠብቃለን ቀሲስ። ከክፉ ቀን መውጫ ከሞቴ አላበላሽም እኔ በዚህ አጋጣሚ የኔ ተወዳጆች እንግዲህ በወጣቶች እና በወጣቶች ህይወት ዙሪያ ፎከስ የሚያደርገው ጉባኤያችን ጉባኤ አትናቴዎስ የፊታችን ጥቅምት ወር ላይ ነው የሚደረገው እና ብዙዎቻችሁ በጉባኤው በምናዘጋጁ ጉባኤ ላይ እንደምትመጡ ተስፋ እናደርጋለን። እንደ እግዚአብሔር መልካም ፈቃድ ደግሞ ያንን ጉባኤ ለማገዝ የተቀደ አንድ የበረከት ጉዞ አለ። ወደ ጻድቃኔ ማርያም የደርሶ መልስ ጉዞ። ያንን ቪዲዮ ነገር እንለቅላችኋለን፣ ታዩታላችሁ። ቀሲስ ዝግጁ ነን ለመስማት? የቁጥር 6 መዝሙር ነው ይሄ። ከክፉ ቀን መውጫ ከሞት የሚያድን ነው የሚለው የስትልኝ ከዚህ ዝማሬ መልእክት እንሰማለን። በጣም እናመሰግናለን። ያው የደስታ ነው ብለን ነው ዝም ያልነው። በወተን ያው ምናልባት በዚህ አጋጣሚ ትዝ የሚሉት የሚያስታውሱት ከአገልግሎት ጋር ተያይዞ እንደው በተለይ ከመቤታችን ጋር ተያይዞ እንደው መናገር የሚፈልጉት ነገር ካለ እንደው እኛ ምንድን እንማርበት? ያው እኔ ያደግኩት መቤታችን ቤተክርስቲያን ነው እና ወልቂጤ ማርያም ነው ያደግኩት። እናንም ቤታችን ተምሬያት አይደለም ያደግኩት፣ አይቻት ነው የኖርኩት። ተምሬያት ሳይሆን ያው መቼም ሰው በትምህርት መቤታችን ሊያውቅ ይችላል። ደግሞ አንተ ስታድግ አሁን ለምሳሌ ቅድስት ማርያም ቤተክርስቲያን ውስጥ አድገህ ስትሆን ለምሳሌ ቴዲን አይታቸው ከሆነ ስለሚካኤል በጣም የሚያማምር መዝሙሮች ይዘምራሉ። ምክንያቱም አድገዋል እዛ እና እኛም የሚያደግኩት ደግሞ መቤታችን ነው እና ተምሬያት አይደለም አይቻት ነው የኖርኩት። የሚታዩ ነገሮች አሉ። አሁን ሲዘምራቸው ውስጥ የሚመጡ የሚመላለሱ ነገሮች ስላሉ ነው በጣም የሚሰማኝ። በጣም ከባድ መዝሙር እንደ መዝሙር ሲሰራው ራሱ በጣም እያለቀስኩ የሰራሁት መዝሙር ነው እና ደግሞ ቤተሰብ ሲኖር፣ ልጆች ሲኖር፣ ኑሮ ሲኖርህ ቤትህን አታውቀውም። አየህ ጓዳህን አታውቀውም። እንጀራ ብቻ አይደለም ለሰው የሚጎለው፣ ነጭ እንጀራ እየበላ ምን ነገር ሊጎል ይችላል እና ምን እንደጎደለ አታውቀው ትችላለህ እና እንድታይል ቤት ስትለምናት የሚሰማ ስሜት ከባድ ነው። ብዙ ነው የሚሰማ ስሜት። ፈለገዬ በጣም በጣም ቀሲሳይ በእርግጥ ያው እርሶ እንዳሉት በተለይ ስለ እናታችን ስለ ድንግል ማርያም ስናወራ አንዳንድ ጊዜ አንዳንድ የማይረዱን ሰዎች ክብርን ከክርስቶስ ነጥቀን ለእርሷ የሰጠን ከስላሴ ጨምረን አራተኛ ደብለን ምናመልካት ይመስላቸው ሰዎች አሉ። ግን በተለይ እናቶቻችን አባቶቻችን ያው በመጽሐፍቱ ዙሪያ ደካማ ናቸው። ስለ ማርያም ምልጃ ሲጠየቁ መጽሐፍ ገልጦ አሳዩም። ነገር ግን በእሷ ህይወት ግን የዳነ በጣም ብዙ ቁስል አላቸው እና ሁላችንም ደግሞ ልክ ስንኖር እኔ በጣም የሚገርሙት የመጀመሪያ መንፈሳዊ ህይወትን የተማርኩት ብዙ ነገርን ያየሁትም በእመቤታችን ደጅ ነው። ለመጀመሪያ ጊዜ በቃ መንፈሳዊነት ውስጤ እንዲሰፍን የሆነበትም ቦታ ያ ነው፣ ጻድቃኔ ማርያም ገዳም እና በጣም ብዙ ትውስታዎች አሉ። ግን ከዚህ ጋር እንደው እርሶ ሳይወጡ ቀሲስ በጣም ብዙ ጊዜ የእርሶን ስም ሜንሽን አድርጌ አንድ ትምህርት አስተምሬ አውቃለሁ። የሆነ ሰዓት አንድ ቪዲዮ ተመልክቼ ቦታው የት እንደሆነ አላስታውስም፣ በምን አጋጣሚ የተናገሩት እንደሆነ አላስታውስም። ይመስለኛል ትዳር ተኮር የሆነ ትምህርት እያስተማሩ የነበረ ይመስለኛል እና ባለቤቴ በጣም ድክመት አለባት ብለው ሲናገሩ ደንግጬ ነበረ። እንደ ቀሲስ አባታችን የባለቤታቸውን ድክመት ሚዲያ ላይ ሊያወጡ ነው እንዲህ ብዬ
እና እየሰማው ቦርሷን ከፍታ ትተዋለች ብሎ የጀመሩት የሆነ ሀሳብ ነበረ። እኔም ድክመት ነበረብኝ ልብሴን አውጥቼ ያው በስክል ሳልመልስ ነው የምወጣው የሚልና ከዛ ጋር ተይዞ እንደው ትዳር ተኮር ነው። በእርግጥ ግን ብዙዎች እንዲጠቀሙበት እሱን መልእክት ከባለቤቱ ከምንጩ እንዲሰሙት እንደው እርሱን መልእክት ደግሞ ቢነግሯቸው ለሁሉም ሰው። ትክክል ነው። አንድ ፕሮግራም ላይ አጋጣሚ የኔ አኒቨርሰሪ ነበር። እሱ ቀን የኔ አኒቨርሰሪ ነበር። ዓመት በዓልና መሰለኝ እና እንኳን ደስ አለ ብሎ ፕሮግራሙ ሲያስተዋውቀኝ የተናገርኩት ነው። ሰዎች ትዳር ላይ ያሉ ሰዎች እንዲማሩበት እና እንዳልከው እኛ ማለት ግማሽ ግማሽ ሆነን የምንገባው ሚስት ግማሽ አንተ ግማሽ። ሙሉ ሰው ሆኖ አይገባም። እኛ ብዙ ጊዜ ሙሉ ሰው ስንፈልግ ነው ጊዜ የምንፈጀው። በቃ ሁሉም ነገር ያመጣውን ክራይቴሪያ የምታሟላ ስንፈልግ የለችም። ፍጹም ሰው ይባል የለም ምድር ላይ። ፍጹም ራሱ ቢኖር ሚስት ማድረግ በጣም ይከብዳል። ፍጹም ሴት ብታገባ በጣም አይከብድም? ምንም አትሳሳት። በዚህ አጋጣሚ በደንብ አድርገው ይንገሩልኝ። እሷም እዚህ ቁጭ ላይ እያደመጠች ስለሆነች በደንብ እንደው አለ አይደል ለእኔ አድልታት ትንሽ ይንገሩልኝ። በጋራ ነው እና ፐርፌክት የሆነ ሰው ወንድ የለም። አሁን እኛ ስናድግ አይምሯችን ውስጥ የምናገባቸው ሰዎች አሉ። በልጅነታችን የማገባት ሴት እንዲህ አይነት እኔ የማገባ ወንድ ፐርፌክት የሆነ ሰው ስለናል እና እሱን ስንፈልግ ነው ብዙ ጊዜ የምንፈጨው። ግን የለም ደግሞ ዓለም ላይ እና እግዚአብሔር የሰጠንን ግማሽ ሴትዮ ወይም ግማሽ ሰውዬ ነው ጋብቻ የሚመሰረተው። አንድ ሁለተኛ ሰው የተጣመሩና ሁለቱ ሲደመሩ አንድ ሙሉ ሰው ይሆናል። እና እሱን ነው በህይወት ያየሁት። እና የኔ ሚስት ምንም ብታደርገው የማታስተካክለው ደካማ ጎን ለሚስት ይሰጥሃል እግዚአብሔር። አንተ ፍቅር እንድትለማመድ ማለት ምንም ብትለው ብትጨቃጨቅ ሊስተካከል የማይችል ማለት ነው። አንተ ብላይ ደግሞ ልክ እሷ እንደዚህ ብለው ባይስተካከል ተቀብለው የምትኖረው እና የኔ ሚስትና የኔ ያነበረን ጉድለት አሁን እንዳልከው እሷ የምትከፍተው ነገር ቦርሷንም በለው ቤት ውስጥ ይሄ ሎሽን ሻምፖ ምናምን ልጆች ስታጥብ እኔ ነኝ ሄጄ የምዘጋው ሻወር ቤት አስዘጋው። አንድ ቀን መኪና ከፍታ ጥበቃው መጥቶ መኪናው አትዘጋም ብሎ አስቆኛል። መኪናው ረስታው ይመጣል አዘጋው እና አትዝጊ ብሎ የፈጠራት ናት እሷ። እና እኔ ደግሞ አትጠፍ አታስተካክል ልብስህን ምናምን በቃ ቁምሳጥን ምናምን ዘርግፌ አንድ ሸሚዝ ፍለጋ ማላውርደው ነገር ምንም ትዕግስት የሚባል በጣም ትዕግስተኛ ሰው ነኝ በህይወቴ። እሱ ግን የለኝም፣ እሱ ትዕግስት የለኝም። እና አንድ ቀን ስመጣ እሷ ታጥፋለች የዘረገፍኩት ቁጭ ብላ እና ከልጄ ጋር አሳዘነች ሰ እና መጋባት ማለት የእሷን ቦርሳ ልዘጋ የኔ ልብስ ልታጥፍ ማለት ነው። ይሄ ማለት ነው ለምን አታጥፊው ለምን በንድል ግን እንጨቃጨቅበታለን። እና ይሄ ግማሽ ግማሻችንን ተቀብለን መኖር አንዳችን ልንሞላ ነው የተፈጠር ነው የተጋባ ነው። እሱን ነው ለማስተላለፍ የሞከርኩት። በጣም ብዙ ሰዎች ኢቭን ሙስሊሞች ሳይቀሩ የሚገርምህ በጣም ብዙ መልዕክት አስተያየቶች ሰጥተውኛል በሱ ሀሳብ። የሁሉም የሰው ሁሉ ችግር ስለሆነ ማለት እና እሱን ተቀብሎ መኖር ትልቅ ነገር ነው። ትክክል ቀሲስ። እንግዲህ እግዚአብሔር ከፈቀደ ማሰብ ያለው ወደዚህ መንገድ ለመሄድ እና በዚሁ ህዝብ ፊት እርሶን እንግዲህ ልጠይቅ ሽማግሌ ሆነው እንደሄዱልኝ ታገኛለሽ። ምትንበረከክ መስሎኝ ነበር። አይ ምን እሱማ እኮ ቆየ ካንበረከከችኝ ግን መዘመር ፈልጋለሁ። ምን አሉኝ ቀሲስ? ከመውጣታችን በፊት በዘማ አድርጎ ማሳወቅ ነው እንጂ ምን ችግር አለ? እንኳን ለአንተ አንተ በእግዚአብሔር ባሪያ ነህ። በጣም አይ ደግሞ ያው ቀሲስ እርሶ እኔን ስለሚወዱኝ በደንብ አሁን እዛ ከባድ ጦርነት ስለሆነ የሚገጥሙ በደንብ እንዲከራከሩልኝ እንፈልጋለሁ። ትንሽ አታስብ። ኧረ ተይ ቶሎ መዝሙሩ ምረጪ። ደስ ይላል። እንኳን ደስ አለ። ሰሞኑን አንድም ወንድሜ ስሙን አንተ ታውቃለህ ሊያገባ እንደሆነ ነግሮኛል። ሽምግልና በጣም ደስ ብሎኛል።
እኔ ማውቀው ሰው ነው ቀሲስ በጋራ ያው ሚዲያ ላይ እንዳልናገረው እንደዚህ በብዙ ጊዜ አብራችሁ ስታገለግሉ ኦኬ ደውዬ ልጠይቅ ነው አሁን። ደመቀ አበራልን የሚለው እንዳትመርጥ እንጂ ላደረጋ የሚለውን በሉልኝ እንዳትይኝ አደራ። እንዴት ተመሸሽ? እግዚአብሔር ይመስገን። ቀሲስ አሸናፊ ያው እኔ ላይቭ ላይ ነው ያሉት እና ለእሷ ክብር ሲባል እስኪ በጣም የምትወደውን ዝማሬ ንገረኝ ልዘምርላት እያሉ ነው። መጥቼ መለመኔ ስለማይቀር እባክሽ ቀላል አድርጊልኝ በላት። ይኸው መጥቼ መለመኔ ስለማይቀር እባክሽ ቀላል አድርጊልኝ እየተባልሽ ነው። እሺ እናመሰግናለን። እህታችን ቃልዮት ያሰማልን። የተወደደ ቀን የሚለውን ብላለች ቀሲስ። ብዙ ሰው ለሚመለታው እሱን ነው ዛሬ እና እንደው በቃ ትክክለኛ ምርጫዬ ደስ ይላል። አሜን አሜን። ሁላችሁም እንግዲህ ያው ሰምታችኋል። ቀሲስ በኋላ ስደውልላቸው ስፈልጋቸው ከጠፉብኝ ለእናንተ ነው የምከሰው። የሽምግልናው ቀን ሲደርስ እንደ ጉድ እንዳያደርጉኝ። በጣም እንደውም የሚገርም ከአገልግሎቱ በጣም ደስ የሚለኝ ሰው ሰርግ ላይ ደስታ ላይ ማገልገል በጣም ደስ የሚለኝ። በቃ ሰው ሰርግ ላይ በተለይ ማገልገል ድሮ ምንም አይመስለኝም ነበረ። መዝሙር ዘምሬ ስመጣ ከበሮ በፍቼ ስመጣ ካገባው በኋላ ሰርጌ ቀን ግን የተሰማኝ ስሜት አውቀዋለሁ። አገልጋይ አጠገቤ ቆሞ ሲዘምር ሳየው የተሰማኝ ስሜት ስለማውቅ አንድ መዝሙር ማለት አንድ ነገር መስጠት ማለት ለአገልጋይ ምን እንደሆነ ገባኝ ማለት ነው። እና ከዛ በኋላ በጣም ነው ደስ የሚለኝ ሰርግ ላይ ሰዎችን ማገልገል እና አንተን ደስታ በማገልገል ላይ በጣም በደስታ ነው ወንድሜ። እንኳን አደረሰ ለዚህ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ እግዚአብሔር ይመስገን። አምሽቶ የመጣ አይገባም አትበሉ። አምሽቶ የመጣ አይገባም አትበሉ። አይገባም አትበሉ። አባክኖ የመጣ አይገባም አትበሉ። አይገባም አትበሉ። እግዚአብሔር ለሁሉ ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ከናዝሬት መልካም ሰው አይወጣም እያሉ ከናዝሬት መልካም ሰው አይወጣም እያሉ ይነጋገራሉ። ፊልጶስ ናትናኤል ይነጋገራሉ። አድርጎታልና ውሃውን ወይን ዛሬም ለውጦናል ወስዶታል ልቤን። የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት
ነኝ ሀሳቡ እኔ ነኝ ዓላማው እኔ ነኝ ሀሳቡ እኔ ነኝ ደግ ነው የሚራራ ልቡ አባቴ ደግ ነው የሚራራ ልቡ የሚራራ ታምነውት እያለ 99 ታምነውት እያለ ታምነውት ይፈልጋል ወዴት ነህ እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነህ እያለ የተወደደ ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ሁሉን አይቻለሁ ሁሉን መርምሬያለሁ ሁሉን አይቻለሁ ሁሉን መርምሬያለሁ ሁሉን አንተ ሌላ እንደሌለ አውቃለሁ ዓለም ካንተ ሌላ እንደሌለ አውቃለሁ እንደሌለ የማይለወጥ አባትነትህ እንደማይለወጥ አባትነትህ ወዳጅነትህ ስመጣ አየሁት ልጅህ ጠፍቼ ስመጣ አየሁት ልጅህ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ድንቅ አምላክ ነው ያለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወንድማችን አሜን። ቀሲስ በጣም ነው የምናመሰግነው። እንግዲህ በዚህ ሌሊት እንደው በልጅነታችን ሳይንቁን አክብረው እርሶም ታዘው ስለዘመሩልን እውነት ክህነቱን ይባርክልን፣ ዝማሬ መላእክት ያሰማልን። ቀሲስ እናንተ እንግዲህ በራሳችሁ ፕሮግራም ቆዩ። የሉጣ እግዚአብሔር ከእናንተ ጋር ይሁን። ደውልልኝ፣ ሀሳብ እግዚአብሔር ይሙላል። ወንድሜ ሁላችሁንም እግዚአብሔር ይባርካችሁ። ታችም ያላችሁት ሁላችሁ አሜን። ቀሲስ በውስጥ አስቀምጦለታለሁ፣ ቁጥሬን እደውልለታለሁ። እሺ ቀሲስ ዛሬ ምን አይነት በጣም ገራሚ ምሽት ነው ጋይስ። በጣም ስለ ሁላችንም ዛሬ እድለኞች ነን። በእውነት በጣም እድለኞች ነን። እውነት በአንድ ነገር ልንገራችሁ። የእኛ መቼም የአገልግሎት ዘመን አይባልም። እኔ አገልግሎት የጀመርኩት ቅርብ ጊዜ ነው እና በእነዚህ 2012 ዓ.ም እንደዛ ነው አገልግሎት የጀመርኩት ማለት ይቻላል ሙሉ ለሙሉ። እና ቆይ ላከር ሰው አለ አንድ ጊዜ ልክ ሰላም እንዴት ነህ? እንደምን አለ? ክብሩ ይስፋ ለመድኃኒዓለም። ሰላም ነው? እግዚአብሔር ይመስገን። ፈለገ አትናቴዎስ እባላለሁ። አርቲስት አሚን እባላለሁ። እሺ ምን አይነት ስራ ወና ላይ ነው? ኖ ሰርከስ። ኦኬ ይሄ ጥፍጥፍ በዛው አድናቂ ነኝ። እግዚአብሔር ያክብርልኝ። እግዚአብሔር ያክብር። በጣም ፎሎ አድርግቼ ነበርና ላይ ለልክ ስለሌላ ሰው ፎሎዊንግ ሳይ ላኩል ደረንገ ተቀበል በጣም የሆነ የሚረብሽ ድምፅ አለ ከስር ስፒከሩ ጋር። አሁን እንደሱ አሪፍ ነው። ኔትወርክ ስለያዘ እንጂ ሪንግ ላይት ላይ ማስቀመጥ እችላለሁ። አይ ችግር የለውም። እንደዚህ አሁን ጥሩ ነው ድምፁ። ድሬዳዋ የድሬዳዋ በጣም ደስ ይላል። በጣም ደስ ይላል። ወንድማችን ደግሞ ኦርቶዶክስ ነው። ኧረ እግዚአብሔር ይመስገን። እንዴ ለዛም አይደል እንዴ የሚከታተለ በጣም
አሁን ስለዚህ ሙሉ ለሙሉ ትምህርት ጨርሰ ምናምን አሁን ስራ ላይ ነው ያለው? ያ ትምህርቱ ምናምን የርቀት መማር አለው፣ ግን አሁን ፎከስ ያደረኩት ሰርከስ ላይ ነው። ብዙ አመት ሰርቻለሁ። ይዘው ያከተ 13 አመት ሰርቻለሁ። 13 አመት ሰርቻለሁ። 13 አመት እየተጣጣፍክ ከህፃንነቴ ነው። ለዛ በጣም እኔ በጣም የሚገርም በልጅነት ያው ሁሉም ሰው የሆነ ነገር የሚጀምረው በልጅነት ነው እና በልጅነት ውሹ የሚባል ስፖርት ለመጀመር ሄደም መቀጨት አለብህ ብለው እግሬን የሞከሩ ሰዓት ነው። በቃ እኔ ሙሉ ለሙሉ እንደዚህ አይነት ስፖርት የተውኩት። ብዙ ሰው በቃ መሰበር አለው ምናምን ሲሉ ደግሞ ወደኛም አይመጡም ነው። አዎ ፍሌክሲብል መሆን ግን አሪፍ ነው። አንተ አሁን ከኛ በተሻለ መንገድ ሰውነትን ታዟለ። በጣም አሪፍ ነው። ጥሩ ነው ስፖርቱ እና የማያቸው የሆኑ ኢትዮጵያውያን አሉ። ኢትዮጵያን ወክለው የተለያየ ልጃለሁ ያው ዋንጫ አለኝ እስቲ ያሳያል። እጄን እኮ ትንሽ ዛሬ ተጎድቼ ነበር የመጣሁትና ቁጭ ብያለሁ። ካመመህ አናስቸግርህም። ኧረ ችግር የለውም። ባይዘው ይሄንን 2016 አዋርድ ተሸለመ ነው። አርቲስቶች የምንድን ነው እሱ? እዚህ ኢትዮጵያ ነው። ይሄ ኖርማል አርቲስቶችም አላቸው። ኦኬ ይሄ ደግሞ ከፈረንሳይ ነው የተሸለምኩት። ፈረንሳይ ሄደ ነበር? አዎ እኔ ምን ኖሮ ይገርማል። ፈረንሳይ ነው አንተ ፈረንሳይ ሄደ ነው? አዎ ይሄናስ ይሄን ደግሞ ከሩሲያ ነው ሶስተኛ ወተን የተሸለምኩት። ሩሲያም ሄዳል? አዎ ለምን መጣ? ሌላም ሄጃለሁ ግን አይ ታውቃለህ፣ ብዙ ጊዜ ስለጀመርኩት ምናምን በሕፃንነቴ ነው ብዙ ጊዜ ሄድኩት እኮ። እሺ ለምንድን ነው የመጣው? አሁን ከአንተ በለጠ እኮ ጊዜ ለን የተፈታተነው ሰው የለም። እኔ ፈረንሳይም ወሰደ ተመልሰ መጣ፣ ሩሲያም ወሰደ ተመልሰ። እኔ ለምንድን ነው የመጣው? አይ ዛን ለታ ታውቃለህ፣ እንደዚህ ብዙ እድሜ አይደለም፣ በጣም የድሮ ነገር ነው የነገርኩህ። ከ4 ዓመት ምናምን በፊት የነበሩት ልጅነት ምናምን ሰካንተ አሁን ላይ ቢሆንማ ማን አይኑን ያሻል? አይ ስቀልድ ነው በል ስቀልድ ነው በል። ምናልባት ይሄ ላይቭ ሪካርድ ፌዴሬሽኑ ጋር ይደርስና እንዳይሉ። ኧረ ስፋመኔ ኖርማል ላይክ ማንኛውም እያደረገው ሰው ስለሆነ እኮ ሁሉም የሚያደርጉት ናቸው። ሰርከሰኞች አሁን በአብዛኛው ይጠፋሉ እንደዚህ ከሰሩ በኋላ እና የተለመደ ነገር ስለሆነ ቢወራ ባይወራ ነው። አዎ ምን አለ መሰለህ እኔ ስንት ዓመተ ምህረት ላይ መሰለህ 2007 ዓመተ ምህረት ላይ ይመስለኛል። ከዚህ በፊት እኔ ሰራ የነበረው ሩጫ ላይ ነው። በሩጫ ክለብ ምናምን በጣም ብዙ ብቻ ሩቅ ፈርዘር ሄጃለሁ እና የሩጫ ህይወት ሲጀመር የኔ ትልቁ ዓላማ የነበረው ከሀገር መውጣት። ያው አንዳንድ ጊዜ እኛ እናስባለን፣ እግዚአብሔር ደግሞ ይፈጽማል የሚባል ነገር አለ እና በጣም የሚገርም ህንድና ስፔን ውድድር መጥቶልኝ ኢንቪቴሽን ሄጄ ለመወዳደር ፕሮሰስ ጀምሬ ከኔ ጋር ያሉ ሰዎች በአጠቃላይ ሄደው እኔ ሳይሳካልኝ ቀርቶ ነው የቀረሁት እና አስታውሳለሁ እስጢፋኖስ ቤተክርስቲያን እንጂ በጣም አማርሬ አልቅሻለሁ። በጣም 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 ብታይ ግን ያኔ ሳስታውስ አሁን እግዚአብሔር ሁሉን የሚያደርገው ለምንድን ነው? ለበጎ ነው። አየህ ያኔ ሄጄ ቢሆን ኖሮ እግዚአብሔርን አላውቀውም፣ ቤተክርስቲያንን አላገለግላትም፣ አሁን ያለኝ መንፈሳዊ እውቀት አላገኘውም። እና አንተም ለመልካም ነው። ሁሉም ነገር የሚሆነው በፈቃድ እግዚአብሔር ነው። እግዚአብሔር ከኔና ከአንተ በተሻለ መልኩ ለሁላችንም የተሻለ ነገርን ያስባል እና በእርግጥ እዛ ደርሰህ መጥተሃል። ደግሞ ከዚህም የተሻለ እድል ስላለ የበለጠ ቤተክርስቲያን እንድታውቃት ሊሆን ይችላል፣ መንፈሳዊ ህይወት እንድትጸና ሊሆን ይችላል። በሆነ ሪዝን እግዚአብሔር አምላክ ያቆያል እና እግዚአብሔር በጊዜ ሁሉን ያደርጋል። ብቻ አንተ በርታ እሺ። እና እንደዚህ ስትለኝ ምን ትዝ አለኝ፣ በዚህ ዓመት ውስጥ ምናምን ሞክረናል ሀገር እና በጣም እንደዚህ ፌል ምናምን አርግቶብን 1-3 ሀገር ፌል አርግቶብናል። አማርር ነበር እና እንደዚህ ስትለኝ ምናምን ታዘብኩት እራሴ ለበጎ ነው ምናምን እየማሰብ ጀመርኩ። ትክክል። አይ ብዙ ጊዜ ሰዎች ምን አለ መሰለህ ሰዎች ስለሆነን እንቸኩላለን። ብዙ የሚያጓጓን ነገር አለ። አሁን ለምሳሌ እኔ የቤተሰብ ጉዳይ አለ፣ ገባ ራስ መቻል ያለ መቻል ነገር አለ።
አሁን ሁሉን ወጣቶች ስንሆን ዝም ብለን አሜን አይደለም የምንባባለው። ሌላ ደግሞ ዓለማዊ ህይወት አለ። እዛ ላይ ሰው ብዙ ነገር ያስጨንቃል። በእርግጥ ግን አንዳንድ ጊዜ እግዚአብሔር አልቅሰን ጮኸን ሳይሰማን ቀርቶ አይደለም። ያንን ጩኸታችንን ያንን እንባችንን ይቆጥራል የኛ አምላክ። ግን ለእኛ ስለማይበጅ አንዳንዴ ዝም ይለናል። እኔ በዚህ አጋጣሚ ውስጥ ያላችሁ ክርስቲያኖች የአንዲት እህትን ታሪክ በተደጋጋሚ ነግሬያችኋለሁ። በማስሬት ማዕረግ የተመረቀች በተለይ በተለያዩ የፌስቡክ ድረገጾች ላይ የእሷ ታሪክ በጽሁፍ ቀርቦ ተመልክቼ አይቻለሁኝ እና በማስሬት ማዕረግ በጣም በከፍተኛ ማዕረግ ተመርቃ ስራ ትፈልግ ነው። ለቤተሰቧ አንድ ልጅ ነው ለቤተሰቧ እና ወጣትነት ታውቁታላችሁ። ሁልጊዜ ከቤተሰብ ገንዘብ መቀበል ሁልጊዜ እንትን ማለት ይሰለቻል እና ይህችታችን የምትኖረው ቀጭኔ መድኃኔዓለም ቤተክርስቲያን አካባቢ ነው። ሄዳ ጸሎት አድርጋ ሻማ አብርታ መድኃኔዓለም እንደው የተባረከ እንጀራ ሰጠኝ ብላ ትወጣና ያው ስራ ትፈልጋለች። የስራ ማስታወቂያዎችን ስትመለከት የ1500 ብር ደሞዝ የወጣበት የስራ ማስታወቂያ ታይና ሳታቀመማ ሄዳ እዛ ትወዳደራለች። እንግዲህ በከፍተኛ ትምህርት ነው የተመረቀችው። እነዛ ሰዎች ለክብሯ ሳይጨነቁ አጣጥለው ያይሸኟታል። ወደ ቤተክርስቲያን ተመልሳ ምን ብትል ጥሩ ነው? አይ መድኃኔዓለም ታዘብኩ አለችው። በቀጣይም እንደዚሁ ሌላ የስራ ማስታወቂያ ትመለከትና ቀጨኔ መድኃኔዓለም ሄዳ አደራህን ብላ ተማጽነው ለምነው እዛ ለመወዳደር ስትሄድ ደሞዙ 3000 ብር ነው። አሁንም ለክብሯ ሳይጨነቁ አጣጥሎ ይመለሷታል። በጣም የሚገርማችሁ እንዲህ አይነት ነገር ተደጋግሞ ይች ሴት አሁንም ተመልሳ ቤተክርስቲያን አይ መድኃኔዓለም ታዘብኩትል ነበር እና ሁሉ ነገር ትታ ይሄ ቤተክርስቲያን መሳለሙ ቀረ፣ ሰርግ ጉባኤ መሄድ ቀረ፣ ሁሉም ነገር ቀርቶ ጓደኞቿ በራሷ ሚሆ የወጣ አንድ የስራ ማስታወቂያ ተመልክተው ለእሷ ይነግሯታል እና በጣም ተስፋ ቆርጣ ስለነበር ቤተክርስቲያን አልተሳለመችም። እንደ በፊቱ ዞር ብላ እንኳን እንደው አልተሳለመችም። ሳትሳለም ጸሎት ሳታረግ ሄደች። ስትሄድ በጣም የሚገርማችሁ ነገር ወዲያውኑ ነው እነዛ ሰዎች አክሴፕት ያደረጓት። በቃ ምን ፈልገው እንዳንቺ አይነት ሰው ነው፣ ስለዚህ ከነገ ጀምሮ ስራሽን መጀመር ትችያለሽ ነው ያሏት። እና ደሞዙ ስንት ነው ብላ ስትጠይቃቸው 30,000 ብር ነበር ያሏት። እና ያቺ ሴት በጣም የሚገርማችሁ እንባ እየተናነቃት ወደ መድኃኔዓለም ቤተክርስቲያን ነው የተመለሰችው። ሁልጊዜ ታስታውሱ ከነበረ ቅድም ስነግራችሁ እየሄደች ታዘብኩ አይ መድኃኔዓለም ታዘብኩ ትል ነበር። በአሁኑ ግን ስትሄድ አንገቷን ደፍታ በዋን እያፈሰሰች አይ መድኃኔዓለም ታዘብከኝ አይደል አለች። እና ልላችሁ የፈለግኩት ነገር ምንድነው? ብዙ ጊዜ እንዲህ አይነት ነገር በህይወት አጋጣሚ ሊደርስባችሁ ይችላል እና ነገሮችን ታግሶ እንደመጠበቅ ትልቅ ተጋድሎ የለም። እና ወንድሜ በጣም አንተ ገና ወጣት ነህ። ገና በጣም ብዙ እድሎች ገና በጣም ብዙ ነገሮች ያጋጥመዋል። ለምሳሌ ኢቭን ዋንጫዎችን ያገኛቸው ሜዳሊያዎች እንኳን የምታስቀምጠው ከቅድስት አርሴማ ፊት ለፊት ነው። አየህ፣ ያገኘውን ነገር ክብሩን ክሬዲቱን የምትሰጠው ለእርሷ ነው። እና እመነኝ እግዚአብሔር ጥሩ ነገር ያደርግልሃል። ያው እኔ ደግሞ ፕሮፌት አይደለሁም እየተነበኩ አይደለሁም፣ ብቻ ግን ከኃጢአት በስተቀር የልብን መሻት ይፈጽምልህ። አሜን። በጣም ነው የማመሰግነው። አሜን። ሌላም ጊዜ ላክልኝ እናወራለን። እሺ፣ ፎሎ ባክ መልስ። እሺ።